ሰላም እንዴናችሁ እንደምን አረፈዳችሁ አሁን ወሳኝ የሆነ መረጃ ይዤልቻለሁ ይሄን መረጃ እስከመጨረሻው ድረስ እንድትከታተሉት በአክብሮት ጋብዛለሁ አሁን ወደ መረጃው እንግዲህ አማራ ላይ አማራ የተጋረጠበትና እየተጋፈጠው ያለው ምንድነው የአማራን ታሪክ ከደርግ እናያለን አሁን ከያዲግ እናያለን እስካሁን ድረስ ስናይ የአማራ በራሱ ሰዎች ነው እንግዲህ ጥቃት የሚፈጸምበት በራሱ ሰዎች ነው ከራሱ በወጡ ማለት ነው ስለዚህ አማራ ላይ አሁን እንደኔ ጎንደሬ ሆኖ ባንዳ የለም ጎጃሜ ሆኖ ባንዳ የለም አይኖርም በትክክለኛ ማለት ነው ትክክለኛ ማንነት ያለው ማለት ነው እንጂ ጎንደሬ ሆኖ ባንዳ የለም ማለት ሳይሆን የጎንደርን ተላብሶ ባንዶች አሉ ነገር ግን ትክክለኛ አማራ ሆኖ ጎንደሬ ሆኖ ባንዳ የለም ትክክለኛ ጎጃሜ ሆኖ አማራ ሆኖ ባንዳ የለም ትክክለኛ ሸዋ ሆኖ አማራ ሆኖ ባንዳ የለም ትክክለኛ ወሎ ሆኖ አማራ ሆኖ ባንዳ የለም ነገር ግን እንደኔ አስተሳሰብ እንግዲህ የአማራ ባንዶች ከየት መጡ ስንላቸው ይመስለኛል በአጼ ቴዎድሮስ እንግዲህ ዘመነ መሳፍንትን እንዴት እንዳፈራረሰ እንዴት ዘመነ መሳፍንትን ድል አድርጎ እንግዲህ ያቺ የፈራረሰችው ኢትዮጵያን ወደ አንድነት አድርጎ እንግዲህ እንዴት የዘመናዊ ኢትዮጵያን እንግዲህ እንዴት እንደገነባ ምናቀው ታሪክ ነው ማለት ነው ስለዚህ የአማራ ባንዳ መቼ ፈለፈለ ስትሉኝ በእኔ አስተሳሰብ እንግዲህ የአጼ ቴዎድሮስን ጸጉር አምጠን ሁላችንም ዲኤንኤ አድርገን አማራው ማን እንደሆነ አማራው ትክክለኛ አማራው መታወቅ አለበት የሚኒሊክ አጽም ወጥቶ የልጅ ኢያሱ አጽም ወጥቶ የጻይቱ አጽም ወጥቶ የበላይ ዘለቀ አጽም ወጥቶ የአጼ ቴዎድሮስን ጸጉር ከእንግሊዝ አመጣን እንግዲህ ወደ ሀቢ ለፕሮፓጋንዳ እኮ አመጣው ሲባል ነበር እንደመጣ አይደል የሆነ ማይመስል ነገር ማለት ነው እንግሊዞች መቼም ማይሰጡት ነገር ነው አይደለም ጸጉሩን መለሱ ማለት ምን አይነት ስሜት እንደሚፈጥርባቸው ታቃለ አይደለም በዚህ ይሄን መልሰው በህይወት አለመያዛቸው ራሱን አጥፍቶ መረሳቸው ራሱ እንዴት እንደሚቆጫቸው ታቃለ አሁንም አይደለም ያል ይሰጡ ማለት ስለዚህ የአጼ ቴዎድሮስን ጸጉር ከእንግሊዝ አመጣን ዲኤንኤ ማድረግ አለብን ስለዚህ ያኔ ባንዳ ስለበዛ ነው እንግዲህ ምናደርገው ባንዶ ይታወቃል ማለት ስለዚህ አማራ ላይ በጣም ባንዳ በዝቷል ባንዶች ደግሞ ከየት ነው ምንጫቸው ካላችሁ ያኔ የጀመረ ነው እንግዲህ ያኔ አጼ ቴዎድሮስ የእንግሊዝን ከጀነራል ናፒር በእንግሊዝ ጦር በጀነራል ናፒር እየተመራ እንግዲህ አጼ ቴዎድሮስን ለመውጋት ወደ ኢትዮጵያ ሲመጣ እንግዲህ የዛኔ አሽከር የነበሩት የዛኔ የጀነራል ናፒር አሽከር የነበሩት ኢትዮጵያውያን እንግዲህ በየመሩ በመጡበት አልተመለሱም ማለት ነው ስለዚህ የነሱ ልጆች ናቸው እነዚህ ልክ የነሱ ልጆች ናቸው እነዚህ እናረጋ ከበረ ምትላቸው እነ ደስዬ ደጀን ምትላቸው እነ ደሳሌ ደጀን ምትላቸው እነ አገኘው ተሻገር እነ ተመዝገን ጥሩነህ እነ አበበው ታደሰ እነዚህ ሁሉ እነ ባለከዘሩ እነዚህ ሁሉ እንግዲህ የነዛ ልጆች ሆነው ነው እንጂ መቼም የአማራ ማንነት ኖራቸው እንደዚህ ያደርጋሉ ብዬ አላስብም እኔ በበኩሌ ማለት ስለዚህ የነዚህ ሰዎች ምንጭ የት ነው ካላችሁኝ ያኔ የጀነራል ናፒር አሽከር የነበሩ ወደ አማራ መጣው ሳይመለሱ መንገር ጠፍቶባቸው ሊሆን ይችላል እንግዲህ በዛው ሳይመለሱ የቀሩ የነዛ ልጆች መሆን አለባቸው ስለዚህ ያኔ በእኔ አስተሳሰብ እንግዲህ የአጼ ቴዎድሮስን ጸጉር አምጠን ሁላችንም ዲኤንኤ አድርገን አማራው ማን እንደሆነ አማራው ትክክለኛ አማራው መታወቅ አለበት የሚኒሊክ አጽም ወጥቶ የልጅ ኢያሱ አጽም ወጥቶ የጻይቱ አጽም ወጥቶ የበላይ ዘለቀ አጽም ወጥቶ የአጼ ቴዎድሮስን ጸጉር ከእንግሊዝ አመጣን ማድረግ አለብን ስለዚህ ያኔ ባንዳ ስለበዛ ነው እንግዲህ ምናደርገው ባንዶ ይታወቃል ማለት